እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የዝውውር ጉዳዮች ላይ ትኩረት አድርገን የምንሰራበት ቻናላችን ላይ ትገኛላችሁ። ዛሬም እንደተለመደው ትልልቅ የሚባሉ የዝውውር ጉዳዮችን እየዳሰሰን ቆይታን እናደርጋለን። ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን ነው ወደ እናንተም የምናደርሰው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንፈልጋለን። ሀሳቦቻችሁን ጻፉልን። የተለያዩ ርዕሰ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ዛሬ በስፋት የምናነሳ ይሆናል። ትልልቆቹን ክለቦች ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን እንዲሁ ሌሎቹንም እነ ሪያል ማድሪድ፣ ባርሴሎናን ጨምሮ ሊቨርፑል፣ ማንቸስተር ሲቲንም የተመለከቱ የዝውውር ጉዳዮችን በስፋት ቆይታን የምናደርግባቸው ርዕሰ ጉዳዮቻችን ናቸው። እናንተም እንድንዳሰስላችሁ የምትፈልጓቸውን ሀሳቦች ካሉ ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ጻፉልን። የተለያዩ ርዕሰ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ማንቸስተር ዩናይትድ ማርከስ ራሽፎርድን በሚቀጥለው የውድድር ዘመን በድጋሚ ወደ ዋና ቡድን የመመለስ እቅድ በጭራሽ የለውም። ይህ እንግሊዛዊ አጥቂ በውሰት በሚገኝበት የባርሴሎና ቆይታ ወደ ቋሚ ዝውውር የመቀየር ዕድሉ አጠራጣሪ በመሆኑ አስቸጋሪ የክረምት ወቅትም ይጠብቀዋል። እንደ ዘሰን ዘገባ ከሆነ ራሽፎርድ ክለቡ ወደ ሻምፒየንስ ሊግ በመመለሱ የእንኳን ደስ አላችሁ መልእክትን ቢያሳልፍም ይህ ግን ለአንድ ዓመት ያክል ስለ ማንቸስተር ዩናይትድ የለጠፈው የመጀመሪያው መልእክት ነው። ወደ ማንቸስተር ዩናይትድ የመመለስ ምንም አይነት መንገዱ የተዘጋ እንደሆነ ጭምር ነው ዘገባዎቹ የሚጠቁሙት። አንዳንዶች ይህንን መልእክት ራሽፎርድ ከቀድሞ ክለቡ ጋር ለመታረቅ የሰጠው ፍንጭ አድርገው ቢወስዱትም የኦልትራፎርድ የበላይ አመራሮች ግን የ28 ዓመቱ ተጫዋች መሸጥን እንደሚመርጡ ነው የሚነገረው። ራሽፎርድ በካምፕኑ በነበረው የውሰት ቆይታ ጥሩ ነገሮችን ቢሰራ ባርሴሎና ግን እሱን በቋሚነት የማቆየት ፍላጎት እንደሌለው ከቆየ በኋላ አሁን ላይ ግልጽ እየሆነ መጥቷል። ቀደም ብለው የወጡ መረጃዎች እንደሚያመለክቱት ተጫዋቹ በባርሴሎና አቋም ተበሳይቶ የሚገኝ ሲሆን በዚህም በፓሪስ ሳን ዠርሜንም እንዲሁ በኤሲ ሚላንም ስለሚፈለግ እነሱንም ለመጠየቅም ወይም ወደ እነሱ ለማምራትም ፍላጎቶች ሊያሳዩ እንደሚችሉ ነው ዘገባዎች የጠቆሙት። ራሽፎርድ በዚህ የውድድር ዘመን በሁሉም ውድድሮች 13 ጎሎችን አስቆጥሮ 10 ደግሞ አሲስቶችን አድርጓል። በጣም ጥሩ የሚባሉ ቁጥሮችንም ያስመዘገበው። ሌሎች ክለቦችም በቅርቡ ወደ ፉክክሩ ሊቀላቀሉ ይችላሉ ተብሎ ነው የሚገመተው። አንዳንድ የዩናይትድ ደጋፊዎች የተጫዋቹን ስታቲስቲክስ በማየትም ለምን ተመልሶ አይሰለፍም የሚል ጥያቄን ቢያነሱም የራሽፎርድና የዩናይትድ ግንኙነት ግን አሁን ላይ ያበቃለት ነው የሚመስለው። ራሽፎርድ በአንድ ወቅት የክለቡ ወሳኝ ተጫዋች የነበረ ቢሆንም ወደ ባርሴሎና መዘዋወሩ የብቃት መሻሻል እንዲያሳይ ረድቶታል። በመሆኑም ለሁለቱም ወገኖች ደግሞ የሚበጀው ተጫዋቹን ወደ ሌላ ክለብ በቋሚነት መዘዋወሩ ላይ ብቻ እንደሆነ ነው የሚታመነው። የቶትናም ሆትስፐርስ የተከላካይ ክፍል እንቁ የሆነው ሚኪ ቫን ደ ቬን የወደፊት ቆይታም ከፍተኛ መነጋገሪያ ሆኗል። ስፐርስ በፕሪሚየር ሊጉ ለመቆየት ብርቱ ትግል እያደረገ ቢሆንም በቅርቡ በአስተን ቪላ ላይ ድል እንዲሁ ቢያስመዘግብም ይህ ግን የ25 ዓመቱን ፈጣን ተከላካይ በክረምቱ ክለቡን ለመልቀቅ ግን ያቅዳል። ተጫዋቹ የቀረበለትን አዲስ የኮንትራት ማራዘሚያ ውድቅ ማድረጉን ተከትሎ ታላላቅ ተቀናቃኞች የሆኑት ሊቨርፑል እና ማንቸስተር ዩናይትድ የሆላንዳዊውን ፊርማ ለማግኘትም በዝውውር ፉክክር ውስጥ እንዳሉበትና በመጀመሪያው ረድፍ ላይም እንደተቀመጡ ነው የተነገረው። ቲም ቶክ እንደዘገበው ከሆነ ሚኪ ቫን ደ ቬን ስለ ቀጣይ እርምጃው አስቀድሞ የወሰነ ሲሆን ከማንቸስተር ዩናይትድ ይልቅ ሊቨርፑልን የመቀላቀል ከፍተኛ ፍላጎት አለው። ይህ ፈጣን ማዕከላዊ ተከላካይ በልጅነቱ የሊቨርፑል ደጋፊ ሆኖ ያደገ በመሆኑ በአርነ ስሎት የሚመራው ቡድን በዝውውር ፉክክሩ የላቀ እድል እንዲኖረው አድርጓል። ሊቨርፑል ለረጅም ጊዜ የቡድኑ ምልክት ለሆነው ቨርጂል ቫን ዳይክ የረጅም ጊዜ ተተኪ የሚሆን በግራ በኩልም የሚጫወት ተከላካይን በገበያው ላይ እየፈለገ ነው። ለቫን ደ ቬንም እንዲሁ ደግሞ በሊቨርፑል የተከላካይ ክፍልም ልብ ውስጥ ተሰልፎ የሀገሩ ልጅ ቦታን የመረከብ ትልቅ እድል ያለው እንደሆነ ይነገራል። ያለምንም ማቅማማትም የሚቀበለው የህልም ጉዞ ሊሆን እንደሚችልም ይታመናል።
ይሁን እንጂ ማንቸስተር ዩናይትድ በዝውውር ትግሉ በቀላሉ እጅ ለመስጠት አልፈለገም። በማይክል ካሪክ ጊዜያዊ አሰልጣኝነት ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ያረጋገጠው ዩናይትድ ከፍተኛ ተሰጥኦዎችን ለመሳብም የሚያስችል የፋይናንስ አቅም እንዳለው ይታወቃልና ያለ ስፖርታዊ ፕሮጀክትም በጣም ትልቅ እቅዶች ናቸው ያሉት። ዩናይትድ ቫን ደ ቬንን እንደ ትልቅ የተከላካይ ክፍል ማሻሻያ የሚመለከተው ሲሆን በተለይም የሊሳንድሮ ማርቲኔዝ እና የማታያስ ደሊት ተደጋጋሚ ጉዳትና ወጥ የሆነ ብቃትም አለማሳየት ለዚህ ዝውውር መገፋፋትም ምክንያት ሊሆን እንደሚችል እየተገመተ ነው። ለቶትናም ሁኔታው ከጊዜ ወደ ጊዜ እየከፋ መጥቷል። ክለቡ ኮከቡ ተከላካዩን ለማቆየት ከፍተኛ ፍላጎት ቢኖረውም ተጫዋቹ ውል ለማራዘም ፍቃደኛ አለመሆኑ ቦርዱ ሽያጭ ላይ እንዲያተኩርም አስገድዶታል። እንደ ዘገባዎች ከሆነ ስፐርስ ለዚህ የኔዘርላንድ ብሔራዊ ቡድን ተጫዋችም ከ60 ሚሊዮን እስከ 80 ሚሊዮን ፓውንድ የሚደርስም የዝውውር ዋጋ ለጥፎበታል። ይሁን እንጂ የሰሜን ለንደኑ ክለብ ከቀሩት በአንዱ ጨዋታም መውረዱን ማረጋገጥ ካልቻለም ይህ ከፍተኛ የመጠየቂያ ዋጋ በእጅጉ ሊቀንስ ይችላል። የቶትናም የህልውና ትግል ምንም ይሁን ምን ቫን ደ ቬን በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መጫወቱ አይቀሬ ነው የሚመስለው። የስፐርስ የዝውውር ዋጋን አሟልቶ የሚገዛ ማንኛውም ክለብ በአውሮፓ ውስጥ ካሉ ተለዋዋጭና ዘመናዊ የመሃል ተከላካዮች አንዱን ለማግኘትም የረጅም ዓመታት የመከላከል ክፍሉንም ለማጠናከር የሚሆን ዝውውር ይሆንለታል ተብሎም ተጠብቋል። አርሰናል በዚህ ክረምት የፓሪስ ሰን ዠርሜኑን አጥቂም ክቪቻ ክቫራትስኬሊያን ለማስፈረም ፍላጎት እንዳለው እየተነገረ ነው። ይሁን እንጂ ከቲም ቶክ የወጡ ዘገባዎች እንደሚያመለክቱ ተጫዋቹ በዚህ ክረምት ወደ ፕሪምየር ሊግ የመዘዋወር ፍላጎት የለውም። በፓሪስ ደስተኛ ሲሆን አርሰናልም በዚህ ክረምት ክለቡን ለቆ እንዲወጣ ሊያሳምነው ይችል እንደሆነ ወደፊት የሚታይ ነው። እንደ ስካይ ስፖርት ዘገባ ከሆነ አርሰናል እስከ ኤፍኤ ቻምፒየንስ ሊግም ፍጻሜ ድረስ ባደረገው ጉዞ ወደ 122 ሚሊዮን ፓውንድ ገደማ ያገኘ ሲሆን የፍጻሜው ጨዋታን ካሸነፈ ደግሞ ተጨማሪ 10 ሚሊዮን ፓውንድም ሊያገኝ ይችላል። ይህንንም ገንዘብ የጆርጂያ ብሔራዊ ቡድን ተጫዋችን ለማስፈረም ሊጠቀሙበት ይፈልጋሉ። ከክቪቻ ክቫራትስኬሊያ በአሁኑ ወቅት በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ሲሆን ፓሪስ ሰን ዠርሜን የሊጉን ዋንጫ እንዲያሸንፍና የቻምፒየንስ ሊግ ፍጻሜ ላይ እንዲደርስም ካደረጉት ዋነኛ ምክንያቶች አንደኛው ነው። ባለፈው የውድድር ዘመንም ድንቅ ብቃቱን አሳይቷል። የሚላን ታዋቂ ተጫዋችም ክላረንስ ሲዶርፍም የዓለም ምርጥ ተጫዋች ሲል ገልጾታል። አርሰናል በክንፍ መስመር ላይ ተጨማሪ ጥራት ያለው ተጫዋችን እንደሚፈልግ ግልጽ ሲሆን የ25 ዓመቱ ተጫዋችን ቡድኑን ሊለውጠው ይችላል። እሱም በፈጣን ፍጥነትና የማይታለል ደግሞ ክህሎትንም ይጨምራል። ከክቪቻ ክቫራትስኬሊያ በዚህ የውድድር ዘመን 18 ግቦችንና 10 አሲስቶችን ያስመዘገበ ሲሆን ከኖኒ ማንድሬኬና ሊያንድሮ ትሮሳርድ በተሻለ አማራጭም ይጨምርላቸዋል። በናፖሊ በነበረበት ወቅትም ከፕሪሚየር ሊጉ ጋር ስሙ ተያይዞ ነበር። ሁኔታዎችም እንዴት እንደሚቀጥሉ የሚታዩ ናቸው። አርሰናል በዓለም ላይ ካሉ ታላላቅ ክለቦች አንደኛው ነው። እሱን የመቀላቀል እድል ደግሞ ለብዙ ተጫዋቾችም ማስደሳች ሊሆን ይችላል። ይሁን እንጂ ጆርጂያዊው ተጫዋች ቀድሞውኑ በዓለም ላይ ካሉ ትልልቅ ቡድኖች አንዱ ውስጥም እየተጫወተ ከመሆኑም በላይ ዘወትር ትልልቅ ዋንጫዎችን ያሸንፋል። በዚህ ክረምትም ከክለቡን ለመቀየርም የሚያስገድድ ምክንያት የለውም። ስለዚህም እሱን ለማሳመንም ከአርሰናል ልዩ የሆነ ጥያቄም መቅረብ ሳይኖርበት እንዳልቀረ ነው መረጃዎች እየጠቆሙ የሚገኙት። የሞናኮ አማካይ የሆነው ላሚን ካማራ በዚህ የውድድር ዘመን በፍሬንች ሊጓን ጥሩ እንቅስቃሴ እያደረገ ሲሆን ሊቨርፑል እሱን ለማስፈረም ፍላጎቶች ያሉት። እንደ ቲም ቶክ ዘገባ ከሆነ ሊቨርፑል በመሃል ሜዳ ላይ ተጨማሪ ጉልበትና የመከላከል ጥንካሬን ለመጨመር ይፈልጋሉ። ሴኔጋላዊው ኢንተርናሽናል ደግሞ በአትሌቲክስ ብቃቱና በመከላከል አቅሙም ክለቡን እንዳስደመመ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ሴኔጋላዊው ኢንተርናሽናል በእንግሊዝ እግር ኳስ ውስጥ ስኬታማ ለመሆን የሚያስፈልጉት ነገሮች ያሉት ሲሆን ለሊቨርፑልም በጣም ጠቃሚ ግዢ ሊሆን ይችላል። በውድድር ዘመኑ መጨረሻ ክለቡ ለተጫዋቹ ጥያቄ ያቀርብ እንደሆነ የሚታይ ይሆናል። የመሃል ሜዳ ክፍሉን ማሻሻል ለሊቨርፑል ቅድሚያ የሚሰጠው ጉዳይ ይመስላል። በዚህም በርካታ ተጫዋቾች እየተመለከቱት ይገኛሉ። ካማራ ከፍተኛ አቅም ያለው ወጣት ተጫዋች ቢሆንም አዲስ ፈተናን ለመጋፈጥና ወደ ፕሪሚየር ሊጉ ለመዘዋወር ትክክለኛ ጊዜ ላይ ይገኛል። በእንግሊዝ ቋሚ ተሰላፊ ሆኖ መጫወት ብቃቱን እንዲያወጣና አቅሙን እንዲያዳብርም ይረዳዋል። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦች አንደኛው በመሆኑ ለዋንጫ እንዲታገልና ፍላጎቱን እንዲያሳካ መድረክ ሊሆነው ይችላል ተብሏል። ሊቨርፑል ተጫዋቹን በተመጣጣኝ ዋጋ ማስፈረም ከቻለ ብልህ ኢንቨስትመንት ሊሆን ይችላል። ተጫዋቹን በእንግሊዝ ስኬታማ ለመሆንና ለወደፊቱ ኮከብ ለመሆንም የሚያስፈልጉት ሁሉም ነገሮች ያሉት ከርቲስ ጆንስ እና አሌክሲ ማካሊስተር በውድድር ዘመኑ መጨረሻ ክለቡን ሊለቁ ይችላሉ ተብሎ ስማቸው እየተነሳ በመሆኑ ሊቨርፑል በዚህ ክረምት
በበርካታ አማካዮች ላይ ኢንቨስት ማድረግ ሊኖርበት ይችላል። በመጨረሻ ማን ላይ እንደሚወስኑ የሚታይ ነው። ካማራ በዚህ የውድድር ዘመን ለሞናኮ 1 ግብና 4 አሲስቶችን የማስመዝገብ የቻለ ሲሆን የ22 ዓመቱ ተጫዋች ለሊቨርፑልም ትልቅ ሀብት ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የዌስትሃም ዩናይትዱን ማቲዮስ ፈርናንዴስን ለማስፈረም እየፈለገ ነው። የ21 ዓመቱ ተጫዋች ዌስትሃም ደካማ የውድድር ዘመንን እያሳለፈ ቢሆንም ለክለቡ ደማቅ ብቃትን እያሳየ የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ማቲዮስ ፈርናንዴስን ለማስፈረም ጥረቱን አጠናክሯል። በቲም ቶክ በኩል የወጡ ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ ስምምነቱን ለመጨረስ ጥረት ለማድረግ ተዘጋጅቷል። በመሃል ሜዳ ላይም የበለጠ ቁጥጥር የሚፈልጉ ሲሆን ከዛ ውጪ የ21 ዓመቱን ተጫዋች በትጋት የሚሰራና በመከላከል ረገድም የሚያግዝ ተጫዋች ነው ብለው ያምናሉ። ዌስትሃም ዩናይትድ በፕሪሚየር ሊጉ ለመቆየት እየተፋለመ ሲሆን ምርጥ ተጫዋቾቻቸውን በክለቡ ለማቆየትም በሊጉ መቆየታቸውን ማረጋገጥ ይኖርባቸዋል። ይህ በእንዲህ እንዳለ ፖርቱጋላዊው አማካይ በከፍተኛ ደረጃ መወዳደር የሚፈልግ ሲሆን ለማንቸስተር ዩናይትድ የመጫወት እድልም ለሱ አስደሳች ሊሆን ይችላል። እንደ ፓሪስ ሰን ዠርሜን ያሉ ክለቦችም ሁኔታውን እየተከታተሉት ቢሆንም ማንቸስተር ዩናይትድ በዝውውር ፉክክሩ ከተቀናቃኞቹ ቀድሞ ለመገኘትም በፍጥነት ለመንቀሳቀስ ተዘጋጅቷል። የማንቸስተር ዩናይትድ የቴክኒክ ዳይሬክተር ጄሰን ዊልኮክስ በሚቀጥሉት ሳምንታት የ21 ዓመቱን ተጫዋች ለማስፈረም የሚደረገውን ጥረት ለማጠናከርም ዝግጁ ናቸው። ማቲዮስ ፈርናንዴስ በማንቸስተር ዩናይትድ የመሃል ሜዳ ልብ ውስጥም ለኮቢ ማይኖ ተስማሚ አጋር ሊሆን ይችላል። ወደ ቻምፒየንስ ሊግ መመለሳቸውን ያረጋገጡ ሲሆን በሚቀጥለው የውድድር ዘመንም ለዋንጫ መወዳደር ይፈልጋሉ። በክረምቱ የዝውውር መስኮት ቡድናቸው ውስጥም ያሉ ክፍተቶችን መሙላትም ይኖርባቸዋል። የመሃል ሜዳው ክፍል በግልጽ መሻሻል ያስፈልገዋል። ጨዋታዎችን መቆጣጠር ያልቻሉ ሲሆን በሚቀጥለው የውድድር ዘመንም በዩኤፋ ቻምፒየንስ ሊግ ከታላላቅ ቡድኖች ጋርም ለሚያደርጉት ጨዋታ የተሻለ ብቃትን ያስፈልጋቸዋል። በርካታ አማካዮችን እያዩ ሲሆን ማቲዮስ ፈርናንዴስ በምርጫ ዝርዝራቸው ውስጥም ካሉ ስሞች መካከል በቀዳሚነት ከተቀመጡት አንደኛው እንደሆነ ይፋ ተደርጓል። ቸልሲና ቶተንሃም ሆትስፐርስ ኢያን ሲያስቤሬን ለማስፈረም ከሪቨር ፕሌት ለማስፈረም ነው ፍላጎት ያላቸው። የ19 ዓመቱ የክንፍ ተጫዋች ለአርጀንቲናው ክለብ ጥሩ ብቃትን እያሳየ የሚገኝ ሲሆን ሰሞኑን የበርካታ ክለቦችን እንዲሁ ትኩረት ስቧል። እንዲሁ ሶይ ዴል ሚሎ የተባለ የመረጃ ምንጭ እንደሚናገረው ከሆነ ሁለቱ የፕሪሚየር ሊግ ክለቦች የተጫዋቹን እድገት እየተከታተሉ ሲሆን በክረምቱ የዝውውር መስኮትም ጥያቄ ሊያቀርቡ ይችላሉ። ሌላኛው የሶይ ዴል ሚሎ ዘገባ እንዳረጋገጠው የተጫዋቹ ወኪል በክረምቱ ለደንበኛው ዝውውርም ለማመቻቸት እየፈለገ ሲሆን ሪቨር ፕሌትም በቅርቡ ከፍተኛ የገንዘብ ጥያቄዎችም ይቀርቡልኛል ብሎ ይጠብቃል። ክለቡ ተጫዋቹን ከ8 እስከ 13 ሚሊዮን ዩሮ በሚደርስም ዋጋ ለመሸጥ ፍቃደኛ ሊሆን ይችላል። ቸልሲና ቶተንሃም ሲያስቤሬን ለመግዛት የሚያስችል የገንዘብ አቅም ያላቸው ሲሆን ተጫዋቹ ለወደፊቱ ምርጥ ግዢም ሊሆንላቸው ይችላል። እሱ ከፍተኛ አቅም ያለው ወጣት ተጫዋች በመሆኑ በፕሪሚየር ሊጉ የመጫወት እድልን ውድቅ ማድረግ ይከብደዋል። በእንግሊዝ እግር ኳስ ውስጥ ዘወትር የመጫወት እድል ማግኘቱ ብቃቱን እንዲያወጣና አቅሙን እንዲያዳብርም ይረዳቸዋል። የ19 ዓመቱ ተጫዋች ለቼልሲ የአጥቂ መስመር ፈጠራን፣ ፍጥነትንና ግቦችን ሊጨምር ይችላል። አሌሃንድሮ ጋርናቾ እና ጄሚ ባይኑ ጊቲያንስ በዚህ የውድድር ዘመን ደካማ እንቅስቃሴን እያሳዩ በመሆኑ ቼልሲ በክንፍ መስመር ላይ ተጨማሪ ጥራት ያስፈልገዋል። በሌላ በኩል ቶተንሃም በአጥቂ መስመሩ ላይ ተጨማሪ ተጫዋቾችን መጨመር ይኖርበታል። እስካሁን ባለው የውድድር ዘመን እምብዛም አርኪ ያልሆነ ብቃትን ነው እያሳዩ ያሉት። የ19 ዓመቱ ተጫዋች ለሁለቱም ክለቦችም የወደፊት የሚሆን ድንቅ ኢንቨስትመንት ነው። የተጠየቀው ዋጋ በጣም ተመጣጣኝ ሲሆን ዝውውሩ ለወደፊቱ እንደ ትልቅ ትርፍም ሊታይ ይችላል። በትክክለኛው መመሪያ ካደገ ጥራት ያለው የፕሪሚየር ሊግ አጥቂ ለመሆንም የሚያስችሉ የቴክኒክ ብቃቶች ያሉት ቼልሲና ቶተንሃም ሲያስቤሬን ብቃቱን በከፍተኛ ደረጃ እንዲያሳይም የሚያስችለውን መድረክ ሊፈጥሩለት እንደሚችሉ ነው የተነገረው። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የኤልቼውን ተከላካይ ዴቪድን እንዲሁ ለማስፈረም ፍላጎቱ አላቸው። የ25 ዓመቱ ተጫዋች ለስፔኑ ክለብ ድንቅ ብቃቱን እያሳየ ሲሆን ኢስታዲዮ ዲፖርቲቮ እንደዘገበው ከሆነ ደግሞ ግማሽ የአውሮፓ ክለቦች ተጫዋቹን እያሳደዱት እንደሆነ ይፋ አድርጓል። ማንቸስተር ዩናይትድ ያለውን ፍላጎት ወደ ይፋዊ የዝውውር ጥያቄ ይለውጠው እንደሆነ ማየቱ የሚታይ ነው። ማንቸስተር ዩናይትድ በሩበን አሞሪም ስርም ቢሆን ይህንን ተጫዋች ለማስፈረም ፍላጎቱ ነበረው። በተከላካይ ክፍሉ ላይ ተጨማሪ ጥልቀት የሚፈልጉ ሲሆን የ25 ዓመቱ ተጫዋችን ጥራት ያለው ግዢ ሊሆን ይችላል። እሱ አሁንም ብሩህ ተስፋ ያለው ወጣት ተጫዋች በመሆኑ ማንቸስተር ዩናይትድ የበለጠ እንዲሻሻል ሊረዳው ይችላል።
በፕሪሚየር ሊጉ የመጫወት እድል ለእሱ አስደሳች ይሆናል። ይህም በሙያው ትልቅ ደረጃ ላይ የሚደርስ ሲሆን በዓለም ላይ ካሉ ታላላቅ ክለቦችም በአንድ ውስጥ የመጫወት እድልን ያገኛል። እንደ አትሌቲኮ ማድሪድ ያሉ ክለቦችም እድገቱን እየተከታተሉት ነው። በመጨረሻም የት እንደሚያርፍ የሚታይ ነው የሚሆነው። በኤልቼ ብቃቱን ያሳየ ሲሆን አሁንም ለዋንጫ በሚታገልበት ትልቅ ክለብ ውስጥም ለመጫወት የሚዘዋወርበት ትክክለኛ ጊዜው ነው። ማንቸስተር ዩናይትድ በቅርቡ ከሃሪ ማጓየር ጋር የውል ማራዘሚያ ስምምነት ላይ ቢደርስም ለሱ የረጅም ጊዜ ተተኪ ያስፈልጋቸዋል። እንደ ማቲያስ ዳሊት ያሉ ተጫዋቾችም በጉዳት እየተቸገሩ ይገኛሉ። በተከላካይ ክፍሉ ላይ ተጨማሪ ተጫዋቾችን መጨመርም ብልህነት የተሞላበት ውሳኔ ነው የሚሆነው። የ25 ዓመቱ የላሊጋ ተከላካይ በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጥራት ያለው ሲሆን ኤፈርበርግም ለቀጣዮቹ ለማንቸስተር ዩናይትድ በጣም ጠቃሚ ግዢ ሊሆን እንደሚችል ይታመናል። ከስፔኑ ክለብ ጋር እስከ 2027 የሚያቆይ ውል ያለው ሲሆን ማንቸስተር ዩናይትድም እሱን ለማግኘት 20 ሚሊዮን ዩሮ መክፈል ይኖርባቸዋል። ክለቡ ይህንን ከመክፈል አቅም ያለው ሲሆንም ተጫዋቹን ከእንግሊዝ እግር ኳስ ጋር በፍጥነት መላመድ ከቻለም ዝውውሩን እንደ ትልቅ ትርፍም ሊታይ እንደሚችል ነው የሚነገረው። ብራዚላዊው ተከላካይ ዌስሌይ በሮማ ቤት ጥሩ እንቅስቃሴዎችን እያደረገ ሲሆን አርሰናል እሱን ለማስፈረም ደግሞ ፍላጎት አለው። የ22 ዓመቱ ተጫዋች ከጣሊያኑ ክለብ ቁልፍ ተጫዋች ሲሆን በሚቀጥለው የዓለም ዋንጫ ለካርሎ አንቸሎቲና ለብራዚል ብሔራዊ ቡድንም ወሳኝ ሚናን ይጫወታል ተብሎ ይጠበቃል። ተጫዋቹ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን እንደ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ቶተንሃም ሆትስፐርስ ያሉ የፕሪሚየር ሊግ ክለቦችም እየተከታተሉት ይገኛሉ። በሌላ በኩል እንደ ካልቺዮ መርካቶ ዘገባ ከሆነ የላሊጋዎቹ ሪያል ማድሪድ እና ባርሴሎናም የተጫዋቹን ብቃት ልብ ብለውታል። በመጨረሻም የት እንደሚያርፍ ማየቱ አስደሳች ይሆናል። አርሰናል በቀኝ ተከላካይ ስፍራ ላይ ተጨማሪ አማራጮችን የሚፈልግ ሲሆን ብራዚላዊው ተጫዋች ከቤን ዋይት የተሻለ ብቃትን ሊያሳይ ይችላል። በጣሊያን አስተማማኝ ተከላካይ መሆኑን ያሳየ ሲሆን ወደፊትም ከመሄድ ረገድም በጣም አስደናቂ ነው። ለአርሰናልም የአጥቂ መስመር አዲስ ገጽታንም ሊጨምር እንደሚችል ይፋ ተደርጓል። የዩኤፋ ቻምፒየንስ ሊግ ፍጻሜ ያደረሰው ክለብን የመቀላቀል እድል ለእሱ አስደሳች ይሆናል። አርሰናል የፕሪሚየር ሊጉን ዋንጫም ማሸነፍም ችሏል። ይህ ደግሞ ለዌስሊ በሙያው ትልቅ ደረጃ የሚደርስበት ሲሆን በዓለም ላይ ካሉ ታላላቅ ክለቦችም በአንድ ውስጥ የመጫወት እድልን ያገኛል። ይህም ዘወትር ለትልልቅ ተጫዋቾች እንዲታገልም ያስችለዋል። ማንቸስተር ሲቲ፣ ኒውካስል እና ቶተንሃም ዝውውሩን ለመፈጸም የሚያስችል የገንዘብ አቅም አላቸው። የ22 ዓመቱ ተጫዋች በመጨረሻ የት እንደሚያርፍ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። በርካታ ክለቦች እሱን ስለሚፈልጉት ሮማ ከሽያጩ የሚፈልገውን ያክል ገንዘብ ለማግኘትም የዋጋ ፉክክር ይኖራል ብሎም ይጠበቃል። አርሰናል የዝውውር ፉክክሩን አሸንፎ ተጫዋቹን ማስፈረም ይችል እንደሆነ የሚታይ እንደሆነ ነው ዘገባዎች እየጠቆሙ እንደሚገኙ መረጃዎች የወጡት። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ርዕሰ ጉዳዮቻችን እነዚህን ይመስሉ ነበር። ለዛሬ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰግናለሁ። መልካም ቀን።